ጤና ይስጥልኝ ተማሪዎች እንዴት ናችሁ? ግርማ ነኝ ከግሎብዶክ አካዳሚ የ10ኛ ክፍል የኬሚስትሪ መምህራችሁ ነኝ። ከዚህ በፊት በነበሩት ቪዲዮዎች የቻፕተር 2ን የመጀመሪያዎቹን ሴክሽኖች እንግዲህ ይዤላችሁ ቀርብ ያለው ዛሬም እሱን በመቀጠል ቻፕተር 2 ላይ ስለ solutions of ionic solid in water and the solubility rule ስለዚህ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ነገሮች እናወራለን ማለት ነው። እንግዲህ ይሄንን ቪዲዮ ይሄንን ዲስከሽን ከመጀመሪያ በፊት አንድ ልነግራችሁ ፈልገው ነገር ምንድነው ይሄንን ፕሮግራም ይሄንን ቪዲዮ እየተከታተላችሁ ያላችሁት በሞባይል አፕሊኬሽናችን ላይ ከሆነ እዚህ ጋር የቴሌግራም ቻናላችን አለ @globdoc academy የሚል የቴሌግራም ቻናላችን ይሄንን የቴሌግራም ቻናላችን ላይ ሰብስክራይብ በማድረግ ጆይን በማድረግ ያላችሁን ኮሜንት አስተያየት ወዘተ ልታስቀምጡልኝ ይችላላችሁ። ወይንም ደግሞ ይሄንን ቪዲዮ እየተከታተላችሁ ያላችሁት በዩቲዩብ ቻናላችን ላይ ከሆነ ከታች በሚገኘው የኮሜንት ሴክሽን ላይ ታስቀምጡልኝ ኮሜንታችሁን ጥያቄያችሁን እዛ ጋር ታስቀምጡልኝ ይችላላችሁ። እኔም ደግሞ እነዚህን በማየት ከዚህ የተሻለ ጥሩ ኢንፎርማቲቭ የሆነ ቪዲዮ የሰራው አቅርብላችኋለሁ ማለት ነው። አሁን ወደ ዲስከሽናችን እንግባ። እንግዲህ ሶሉቢሊቲ ስንል ወይም ደግሞ ሶሉሽን ስንል ምንድነው ብለናል? በሶሉት እና በሶልቨንት መካከል የሚኖር ኮምፕሊት ኢንተራክሽን ነው ብለናል። ኦኬ ኮምፕሊት ኢንተራክሽን ነው ብለናል። ናው አንዳንድ አዮኒክ ኮምፓውንዶች አብዛኞቹ አዮኒክ ኮምፓውንዶች they are soluble in water። ኦኬ ለምሳሌ ሶዲየም ክሎራይድን ብንወስድ ሶዲየም ክሎራይድ ቴብል ሳልት የምንለው ማለት ነው። ይሄ ቴብል ሳልት ውሃ ውስጥ ስናስገባው ቶሎ ዲዞልቭ ያደርጋል አይደለም? ውሃ ውስጥ ስናስገባው ቶሎ ዲዞልቭ ያደርጋል። ይሄ ቶሎ ዲዞልቭ የሚያደርገው ነገር እንግዲህ አዮኒክ ኮምፓውንድ ነው። ነገር ግን ሁሉም አዮኒክ ኮምፓውንዶች በውሃ ዲዞልቭ ያደርጋሉ ማለት አይደለም። በውሃ ስላይትሊ ዲዞልቭ የሚያደርጉ አዮኒክ ኮምፓውንዶች አሉ። እንደገና ደግሞ በውሃ ጨርሶ የማይሟሙ አዮኒክ ኮምፓውንዶች ደግሞ ይኖራሉ ማለት ነው። ለምሳሌ ፖታሺየም ክሎራይድ is readily soluble in water ልክ እንደ ሶዲየም ክሎራይድ ማለት ነው። ነገር ግን ካልሲየም ክሎራይድ ስላይትሊ ወይም ደግሞ በጣም በትንሹ ነው በውሃ ዲዞልቭ የሚያደርገው። እዚህ ጋር ደግሞ ሲልቨር ክሎራይድን ስንመለከት ደግሞ ኮምፕሊትሊ ዲዞልቭ አያደርግም። ኦኬ ኮምፕሊትሊ ዲዞልቭ አያደርግም። ስለዚህ አሁን አዮኒክ ኮምፓውንዶች በውሃ ዲዞልቭ በሚያደርጉበት ጊዜ ከዚህ በፊት በነበረው ቪዲዮ ላይ የሰራውላችሁ ተነጋገርነው ታስታውሳላችሁ። ምን አይነት ኢንተራክሽን ነው የሚኖረው? አየን ዳይፖል ኢንተራክሽን። ኦኬ አይደለም? አየን ዳይፖል ኢንተራክሽን። ለምሳሌ ሶዲየም ክሎራይድ ቢኖረን ሶዲየም ፕላስ አለን፣ ከዛ ደግሞ ክሎራይድ ማይነስ አለን። ከዛ ይሄ ከኦክሲጅኑ ጋር ኢንተራክት ያደርጋል፣ ይሄ ደግሞ ከሃይድሮጅኑ ጋር ኢንተራክት ያደርጋል። ኦኬ ከሃይድሮጅኑ ጋር ኢንተራክት ያደርጋል። ስለዚህ ይሄ ምን ይባላል? ሃይድሬትድ ፎርም እንላቸዋለን። ሃይድሬትድ ፎርም ካታዮኖቹና አናዮኖቹ ሃይድሬትድ ይሆናሉ ወይንም በውሃ ይከበባሉ ማለት ነው። ኦኬ በውሃ ይከበባሉ ማለት ነው። ልክ እንደዚህ ለምሳሌ አሁን ይሄንን ብትመለከቱ አሁን ፖዚቲቭሊ ቻርጅድ የሆነው አየን ሶዲየም ክሎራይድ ሊሆን ይችላል በኦክሲጅን ይከበባል። ውሃዎቹ ኦክሲጅናቸውን ወደ ፖዚቲቭ ቻርጁ አድርገው ይሄንን ይከቡታል። ኔጌቲቭሊ ቻርጅድ የሆነው ደግሞ በውሃ በተመሳሳይ መልኩ ሃይድሬት ይደረጋል። እንዴት ሆኖ? ሃይድሮጅኖቹ ራሳቸውን ወደ ላይ አድርገው ማለት ነው። ኦኬ ስለዚህ ይሄ ፎርም እንለዋለን ሃይድሬትድ ፎርም እንለዋለን። ሃይድሬትድ ፎርም ማለት ነው። ነገር ግን የአዮኒክ ኮምፓውንድስ that are not soluble in water በውሃ ዲዞልቭ የማያደርጉ ውሃ እንትኖች አዮኒክ ኮምፓውንዶች ለምንድን ነው ዲዞልቭ የማያደርጉት? መጀመሪያ ስለ ሶሉሽን በምናወራበት ጊዜ ምን ብለን ነበረ? ሶሉሽን ፕሮዲዩስ እንዲደረግ 3 ስቴፖች ያስፈልጉናል። የመጀመሪያው ሶሊድ ፓርቲክል ብሬክ መደረግ አለበት። ከዛ ደግሞ ሶልቨንት ፓርቲክል ብሬክ መደረግ አለበት። ከዛ ስትሮንግ የሆነ ሶልቨንት ፓርቲክል ፕሮዲዩስ መደረግ አለበት። ይሄ ሶልቨንት ፓርቲክል ስትሮንግ ካልሆነ ሶሉሽን ፕሮዲዩስ አይደረግም ብለን ነበር አይደለም? እነዚህ ዲዞልቭ የሚያደርጉት አዮኒክ ኮምፓውንዶች ለምንድን ነው? because the ions are so strongly attracted to one another
ኦኬ እነዚህ አዮኖቹ በጣም እርስ በርሳቸው በጣም ጠንካራ በሆነ ቦንድ የተያያዙ ናቸው ማለት ነው ስለዚህ እንደ ክሪስታል ላቲስ that they cannot be broken apart by the particle charges of water ይሄ የውሃ ፓርቲክል መጥቶ ያንን ስትሮንግ የሆነ አዮኒክ ቦንድ ወይንም አዮኒክ ኢንተራክሽን መስበር ስለማይችል ኦኬ ለምሳሌ ሲልቨር ክሎራይድ በውሃ ኢንሶሉብል አይደለም ብለናል አይደል ነገር ግን ሶዲየም ክሎራይድ በውሃ ሶሉብል ነው ሶ የሶዲየም ክሎራይድ አዮኒክ ቦንድ እና የሲልቨር ክሎራይድ አዮኒክ ቦንድ ኮምፔር ስናደርገው የሲልቨር ክሎራይድ አዮኒክ ቦንድ is በጣም ስትሮንግ ስለዚህ የሶዲየም ክሎራይድ አዮኒክ ቦንድ በውሃ ብሬክ መደረግ ይችላል የሲልቨር ክሎራይድ አዮኒክ ቦንድ ግን በውሃ ብሬክ መደረግ አይችልም ለዛ ነው ማለት ነው ስለዚህ for solution of ionic solids in the liquid okay ionic solids solution በሊኩዊድ ማለት ነው there is a lattice energy ማለት it is the energy required to separate the ionic solid particles ionic solid particleዎችን ለምሳሌ ሶዲየም ክሎራይድ አለ አይደል ሶዲየም ክሎራይድን ወደ ሶዲየም ፕላስ እና ክሎራይድ ማይነስ ብሬክ ለማድረግ የሚያስፈልገን ኢነርጂ ማለት ነው ኦኬ የሚያስፈልገን ኢነርጂ አለን ከዛ ደግሞ ሃይድሬሽን ኢነርጂ አለ ኦኬ ሃይድሬሽን ኢነርጂ ማለት ደግሞ it is the energy released when the solute particles are surrounded by solvent ወይንም ደግሞ water so hydration ይሄ አንዳንድ ጊዜ solvation ይባላል hydration የሚሆነው ሶልቨንቱ ውሃ ሲሆን ነው so ይሄ ላቲስ ኢነርጂ እንለዋለን ስለዚህ ሶዲየም ክሎራይድ ላይ ላቲስ ኢነርጂ አፕላይ በመናረግበት ጊዜ ወደ ሶዲየም ፕላስ እና ወደ ክሎራይድ ማይነስ ኮንቨርት እናደርገዋለን ናው እዚህ ላይ ውሃ ስንጨምር እዚህም ላይ ውሃ ስንጨምር ሃይድሬት እናደርጋቸዋለን አይደል ያ ሃይድሬት ለማድረግ የሚያስፈልገን ኢነርጂ ሃይድሬት በሚደረግበት ጊዜ ሪሊዝ የሚደረገው ኢነርጂ ደግሞ ምን ይባላል ሃይድሬሽን ኢነርጂ ወይንም ሶልቬሽን ኢነርጂ እንለዋለን ማለት ነው ሶልቬሽን ኢነርጂ ስለዚህ እነዚህ ሁለቱ ማለት ነው ኦኬ እነዚህ ሁለቱ ላቲስ ኢነርጂን እና ሶልቬሽን ኢነርጂን ወይም ደግሞ ሃይድሬሽን ኢነርጂን ኮንሲደር ማድረግ አለብን ማለት ነው ለአዮኒክ ኢነርጂ ላይ በመናወራበት ጊዜ ሶ እሱን በኋላ ስለ ኢነርጂ ኦፍ ሶሉሽንስ ስንነጋገር እንዴት አድርገን ኮምፔር እንደምናደርግ እንዴት አድርገን እንደምንደምር እንዴት አድርገን ካልኩሌት እንደምናደርግ ምን ማለት እንደሆነ ኔጌቲቭ ኢነርጂው ኔጌቲቭ ሲሆን ወይም ፖዚቲቭ ሲሆን ምን ማለት እንደሆነ እነሱን ነገሮች እንመለከታለን ማለት ነው So we have the solubility rules እንግዲህ ሶዲየም ክሎራይድ በውሃ ሶዲየም ክሎራይድ እና በፖታሺየም ክሎራይድ በውሃ completely dissolve ያደርጋሉ ካልሲየም ክሎራይድ ደግሞ slightly dissolve ያደርጋል ሲልቨር ክሎራይድ ደግሞ completely dissolve ያደርጋል ስለዚህ እነዚህ አዮኒክ ኮምፓውንዶች እንግዲህ የተለያየ የሶሉቢሊቲ ዲፈረንስ አላቸው ግን ሌላ በጣም ብዙ አዮኒክ ኮምፓውንዶች አሉ ሶ እነሱ በውሃ ዲዞልቭ ያደርጋሉ ወይስ አያደርጉም የሚለውን ነገር ለማየት we need a solubility rule ኦኬ ይሄ solubility rule እንግዲህ የሚነግረን ምን አይነት አዮኖች በውሃ ዲዞልቭ ያደርጋሉ ኤክሰፕሽን አላቸው ወይ ምናምን የሚለውን ነገር ይነግረናል ማለት ነው ሶ መጀመሪያ solubility ስንል it is the maximum amount of a substance that can be dissolved in a given volume usually 100 meter ml of solvent ማለት ነው ስለዚህ at የሆነ ቴምፕሬቸር ላይ ምን ያህል solute particle ኦኬ ምን ያህል solute particle በ100 ml of that solvent dissolve አድርጓል የሚለው ነው ማለት ነው ዲተርማይን የሚደረገው ስለዚህ ይሄ solute particle dissolve ያደረገው solute particle በጨመረ ቁጥር ሶሉቢሊቲውን በዛን ያክል እየጨመረ ይመጣል ማለት ነው ኦኬ ሶሉቢሊቲው በዛን ያክል እየጨመረ ይመጣል now the solubility rule እንግዲህ የመጀመሪያው all common salts of the group 1 element ምን ማለት ነው እነዚህ ሶዲየም ክሎራይድ ፖታሺየም ክሎራይድ ሊቲየም ክሎራይድ እነዚህ ሳልቶች ማለት ናቸው are and ammonium ይሄ ደግሞ አሞኒየም ደግሞ አለ ለምሳሌ አሞኒየም ብሮማይድ or አሞኒየም ክሎራይድ እነዚህ ሳልቶች በሙሉ
በውሃ ሶሊብል ናቸው። ኦኬ እነዚህ ሳልቶች በሙሉ በውሃ ሶሊብል ናቸው ማለት ነው። የትኞቹ all common salts of the group 1 element group 1 ላይ ያሉ ማለት ናቸው። ሁለተኛው እንትን ደግሞ ምንድነው? ሁለተኛው ሩል all common salts containing acetate ion ይሄ CH3 COO ማይነስ ምንለው nitrate ion NO3 minus and most perchlorates okay most perchlorate ions እነዚህ are soluble ለምሳሌ አሲቴት ክሎራይድ ምንለው እዚህ ጋር አሲቴት ክሎራይድ ሊኖረን ይችላል። ይሄ አሲቴት ወይም ደግሞ ሶዲየም አሲቴት ሊሆን ይችላል። ኦኬ ሶዲየም አሲቴት ሶዲየም ናይትራይት ሊሆን ይችላል። ይሄ this is salt ማለት እነዚህ ምንድናቸው? ሶሉብል ናቸው። ኦኬ እነዚህ ሶሉብል ናቸው ማለት ነው። ሌላኛው ሩል ደግሞ all common chlorides bromides iodides are soluble okay except those of silver ወይም ደግሞ lead ወይም ደግሞ copper ወይም ደግሞ mercury ስለዚህ ለምሳሌ ሶዲየም ክሎራይድ ምንድነው? ሶዲየም ክሎራይድ ሶሉብል ነው። ሶዲየም ብሮማይድ ምንድነው? ሶሉብል ነው። ሶዲየም አዮዳይድ ምንድነው? ሶሉብል ነው። ፖታሺየም አዮዳይድ ሶሉብል ነው። ነገር ግን ሲልቨር ክሎራይድ ሶሉብል አይደለም። ይሄ ኮፐር ክሎራይድ ሶሉብል አይደለም። ሊድ ክሎራይድ ሶሉብል አይደለም። እነዚህ ምንድን አይደሉም ማለት ነው? ሶሉብል አይደሉም። ኦኬ እነዚህ ሶሉብል አይደሉም። all common chlorides bromides and iodides are soluble except እነዚህ አራቱ። እንደገና ደግሞ all common fluorides okay all common fluorides are soluble except those of lead የሊድ ለምሳሌ ሊድ ክሎር ይሄ ሊድ ፍሎራይድ ምንለው ሶሉብል አይደለም። እንደገና ደግሞ ግሩፕ 2A ላይ ያሉት ለምሳሌ እነ ማግኒዚየም ፍሎራይድ ይሄ አሁን ማግኒዚየም ፍሎራይድ ማግኒዚየም ግሩፕ 2A ላይ ያለው አይደለም። እነሱ ግን ምን አይደሉም? ፍሎራይድ እንትን አይደሉም፣ ሶሉብል አይደሉም። ሌሎቹ ግን ምንድናቸው? ሶሉብል ናቸው። ጉድ እንቀጥል። all compounds containing sulfate are soluble except those of barium sulfate ለምሳሌ ባሪየም ሰልፌት ይሄ ስትሮንቲየም ሰልፌት ሊድ ሰልፌት እነዚህ ካልሲየም ሰልፌት እነዚህ ምንድን አይደሉም ማለት ነው? ኢንሶሉብል ናቸው። ኦኬ እነዚህ ኢንሶሉብል ናቸው። ከዚህ ውጭ ያሉት ለምሳሌ የሶዲየም ሰልፌት ፖታሺየም ሰልፌት እነዚህ ግን ምንድናቸው? ሶሉብል ናቸው። ኦኬ እነዚህኛዎቹ ኢንሶሉብል ናቸው። እነዚህ ግን ምንድናቸው? ሶሉብል ናቸው ማለት ነው። except for those compounds following rule 1 ኦኬ rule 1 ማለት ይሄ ማለት ነው all common salts of group 1A ማለት ነው። ከዚህ ውጪ ያሉት compounds containing carbonate hydroxide sulfide oxides and phosphates are insoluble okay are insoluble ለምሳሌ ሶዲየም ሃይድሮክሳይድ ፖታሺየም ሃይድሮክሳይድ እነዚህ አሁን እንግዲህ ምንድናቸው? ኢንሶሉብልስ ናቸው ማለት ነው። ሶ ይሄንን ነገር በዚህ አይነት መንገድ በቴብል ማስቀመጥ እንችላለን። ሶ compounds contain nitrates are soluble ምንም ኤክሰፕሽን የላቸውም። ሁሉም ሶሉብሎች ናቸው። አሲቴት ያላቸው ሁሉም ሶሉብሎች ናቸው። ክሎራይድስ ከነዚህ ውጪ ከሲልቨር ከሜርኩሪ እና ከሊድ ከነዚህ ውጪ ሶሉብሎች ናቸው። ብሮማይድ በተመሳሳይ መልኩ ከነዚህ ውጪ፣ አዮዳይድ በተመሳሳይ መልኩ ከነዚህ ውጪ ሁሉም ሶሉብሎች ናቸው። ሰልፌት ያላቸው ደግሞ ከነዚህ ከስትሮንቲየም፣ ከባሪየም፣ ሜርኩሪ፣ ሊድ ከነዚህ ውጪ ያሉት ሰልፌት ሳልቶች በሙሉ ምንድናቸው? ሶሉብል ናቸው። ሌላ ደግሞ ለምሳሌ ሰልፋይድ የነዚህ አሁን አሞኒየም ሰልፋይድ ለምሳሌ አልካሊ ሜታል ካታይን ካልሲየም ሰልፋይድ
ሴሪየም ሰልፋይድ፣ ባሪየም ሰልፋይድ እነዚህ ምንድናቸው? ኢንሶሉብል ናቸው። የካርቦኔት ኮምፓውንዶች ደግሞ ካርቦኔት አዮኒክ ኮምፓውንድ ሁሉም ሶሉብሎች ናቸው ኤክሰፕት አሞኒየም ካርቦኔት and the alkali metal cations ልክ እንደዚህ እዚህ ጋር አልካሊ ሜታል ካታይን ለምሳሌ ካልሲየም፣ ባሪየም የመሳሰሉት ካርቦኔቶች ምንድናቸው? ኢንሶሉብል ናቸው። የፎስፌት ግሩፕ ሁሉም ኢንሶሉብል ናቸው ሁሉም ሶሉብል ናቸው ኤክሰፕት አሞኒየም ፎስፌት and አልካሊ ሜታልስ። ከዛ ደግሞ ሃይድሮክሳይድ የምንላቸው ሁሉም ሃይድሮክሳይዶች ሶሉብል ናቸው ኤክሰፕት አልካሊ ሜታልስ ላይክ እና ደግሞ እነዚህ የትራንዚሽን ሜታል ላይ ያሉት እነ ካልሲየም፣ ባሪየም ምናምን የመሳሰሉት እነዚህ ምንድናቸው? ኢንሶሉብል ናቸው ማለት ነው። ስለዚህ የሶሉቢሊቲ ሩልን በዚህ አይነት መንገድ ማጠቃለል እንችላለን ማለት ነው። Now let's see this activity. Fluoride has a significant elevating effect against dental caries if the concentration is approximately 1 milligram per liter. So የፍሎራይድ ኮንሰንትሬሽኑ ከ1 ሚሊግራም ፐር ሊትር በታች ከሆነ ወይም ደግሞ እዚያ አካባቢ ከሆነ የኤሌቬቲንግ ኢፌክት አጌንስት ዴንታል ካሪስ ይኖረዋል። however continuing consumption of higher concentration ከ1.5 ሚሊግራም ፐር ሊትር በላይ የሆነ የፍሎራይድ ኮንሰምፕሽን ኮንቲኒየስሊ ካጋጠመ it causes dental fluorosis የሚባል dental fluorosis ማለት ይሄ የጥርስና የአጥንት የመሳሰሉት መቦርቦር እና ወይም ደግሞ መበላሸት ማለት ነው። and in extreme cases even skeletal fluorosis. okay dental fluorosis ይኖረናል ከዛ ደግሞ skeletal fluorosis ሊያጋጥመን ይችላል ማለት ነው። one of the methods አንዱ ሜተድ ፍሎራይድን ሪሙቭ ለማድረግ የምንጠቀምበት ሜተድ is using quicklime ወይንም calcium oxide or slacked lime calcium hydroxide. so calcium hydroxide ወይም ደግሞ calcium ኦክሳይድን እንጨምርበታለን ማለት ነው እዛ ውሃ ውስጥ ከዛ ምን ያደርግልናል? ፍሎሪኑን ፕሪሲፒቴት ያደርግልናል ማለት ነው። so discuss how lime removes fluoride. okay ፍሎራይድን እንዴት ዲስከስ እንትን እንደሚያደርገው ማለት ነው። ስለዚህ ምንድነው ፕሮዲዩስ የሚደረገው? ካልሲየም ፍሎራይድ ፕሮዲዩስ ይደረጋል። ካልሲየም ፍሎራይድ ፕሮዲዩስ ይደረጋል መቼ? ለምሳሌ we have calcium oxide which is a quicklime plus ፍሎራይድ በሚሆንበት ጊዜ ውሃ ውስጥ ያለው ፍሎራይድ ማለት ነው ምን ፕሮዲዩስ እናደርጋለን? ካልሲየም ፍሎራይድን ፕሮዲዩስ እናደርጋለን። ይሄ ካልሲየም ፍሎራይድ በውሃ ሶሉብል ነው ወይስ አይደለም ነው ጥያቄው። አሁን እዚህ ጋር እንምጣ እስቲ እዚህ ጋር እንምጣና እዛ ሶሉቢሊቲ ሩል ላይ ሶሉቢሊቲ ሩል ላይ ምን አለ? all common fluorides are soluble. okay all common fluorides are soluble except የሊድ ፍሎራይድ እና ግሩፕ 2A ኤሌመንትስ ከፍሎራይድ ከግሩፕ 2A ጋር የሚፈጥራቸው ፍሎራይዶች ወይንም ሳልቶች ምንድናቸው? ኢንሶሉብል ናቸው ማለት ነው። ኦኬ ኢንሶሉብል ናቸው። ስለዚህ አሁን ከካልሲየም ኦክሳይድ ጋር በሚሆንበት ጊዜ ካልሲየም ኦክሳይድ ስንጨምር ምንድነው ፕሮዲዩስ የምናደርገው? ካልሲየም ፍሎራይድ። ካልሲየም ደግሞ ምንድነው? የግሩፕ 2A አባል ነው አይደለም? ስለዚህ ይሄ ኢንሶሉብል ነው ማለት ነው። ይሄ ኢንሶሉብል ነው። ሶ ኢንሶሉብል ስለሆነ ምን ይሆናል ማለት ነው? ለምሳሌ እንደዚህ ቢሆን ውሃችን ይሄ በብርጭቆ አሁን ለምሳሌ እዚህ ውስጥ ባደርግ እኔ እንደዚህ አድርጌ ከዛ እዚህ ውስጥ ፍሎራይድ አለ። ኦኬ እዚህ ውስጥ ፍሎራይድ አለ። ደን አሁን ይሄን ፍሎራይድ ምንድነው ማደርገው? እዚህ ውስጥ ካልሲየም ሃይድሮክሳይድ በመጨመርበት ጊዜ ምን ፕሮዲዩስ አደርጋለሁ? ምን ፕሮዲዩስ አደርጋለሁ መሰላችሁ? ካልሲየም ፍሎራይድ ፕሮዲዩስ አደርጋለሁ። ይሄ ደግሞ ካልሲየም ፍሎራይድ በውሃ ኢንሶሉብል ስላልሆነ ምን ይሆናል? እዚህ ስር ይዘግጣል ማለት ነው። ኦኬ እዚህ ስር
ይቀመጣል በቃ እንደዚህ ሆኖ ይቀመጣል ማለት ነው ሶ ይሄንን ኢዝሊ በፊልትሬሽን እንትን ማድረግ እንችላለን ሪሙቭ ማድረግ እንችላለን ስለዚህ ውሃን ሪሙቭ ፍሎራይድን ሪሙቭ ለማድረግ የምንጠቀምበት ይሄ ካልሲየም ኦክሳይድ ወይም ደግሞ ካልሲየም ሃይድሮክሳይድ ፕሮዲዩስ የሚያደርግልን ምንድነው ይሄ ካልሲየም ፍሎራይድ ኢንሶሉብል የሆነ ማለት ነው ኢንሶሉብል የሆነ በውሃ ሶሉብል ያልሆነ ማለት ነው ስለዚህ በዛ መንገድ እንግዲህ ምን ማድረግ እንችላለን ፕሮዲዩስ ማድረግ እንችላለን ማለት ነው so the other thing is የሶሉሽን ኦፍ ሊኩዊድስ ኤንድ ሊኩዊድስ ሶ እንግዲህ አንዱ የሶሉሽን አይነት ፕሮዲዩስ ልናደርገው የምንችለው የሶሉሽን አይነት ምንድነው የሊኩዊድ ሶሉሽን ነው አይደል ሶ ይሄ ሊኩዊድ ሶሉሽን ሶልቨንቱም ሊኩዊድ ነው ሶሉቱ ምንድነው ሊኩዊድ ነው ሶ ሊኩዊድ ሶሉሽን ማለት ነው ሶ ለምሳሌ አሁን እንግዲህ the liquid in the lower concentration ምን እንለዋለን ሶሉት እንለዋለን and the one in higher concentration ደግሞ ምን እንለዋለን solvent እንለዋለን ኦኬ ሶ ኮንሰንትሬሽኑ ከፍተኛ የሆነውን ሊኩዊድ ሶሉት ሶልቨንት እንለዋለን ኮንሰንትሬሽኑ ደግሞ ዝቅተኛ የሆነውን ደግሞ ሶሉት እንለዋለን ለምሳሌ አልኮሆል ይሄ አልኮሆል ማለት ኢታኖል ማለት ነው ኦኬ ይሄ ኢታኖል is a polar molecule ስለዚህ ከውሃ ጋር ሚክስ ማድረግ ይችላል ከውሃ ጋር ሚክስ ማድረግ እንችላለን ይሄም ፖላር ነው ይሄኛው ፖላር ነው ስለዚህ ሁለቱ ሚክስ ያደርጋሉ ሁለቱም ደግሞ ምንድናቸው ሊኩዊድ ናቸው ኦኬ ሁለቱም ሊኩዊድ ስለሆነ ሊኩዊድ ሶሉሽን ፕሮዲዩስ እናደርጋለን ማለት ነው ሶ እንግዲህ ይሄ ሊኩዊድ ሶሉሽን ላይ ሁለት አይነት ሶሉሽኖች ይኖሩናል አንደኛው ሚስብል ምንለው ማለት ነው ሚስብል ማለት ሁለቱም ሊኩዊዶች እንትን ሲያደርጉ ዲዞልቭ የሚያደርጉ ከሆነ ኮምፕሊትሊ ዲዞልቭ የሚያደርጉ ከሆነ ለምሳሌ ልክ እንደ ውሃና ኢታኖል አሁን ውሃና ኢታኖል ሁለቱም ፖላር ስለሆኑ ኮምፕሊትሊ ዲዞልቭ ያደርጋሉ እንደዚህ አይነት እንትኖች ምን ይባላሉ ሚስብል እንላቸዋለን ሌላኛው ደግሞ ኢሚስብል እንላቸዋለን ለምሳሌ ዘይትና ዋተር ኦኬ ዘይትና ውሃ ኮምፕሊትሊ ሚክስ አያደርጉም አይደል ስለዚህ እንደዚህ አይነት ሶሉሽኖች ደግሞ ምንድናቸው ኢሚሲብል የሆኑ ሶልቨንት ወይ ኢሚሲብል የሆኑ ሶሉሽኖች እንላቸዋለን ማለት ነው ኢሚሲብል የሆኑ ሶሉሽኖች እንላቸዋለን The other thing is the rate of dissolution okay the rate of dissolution so dissolution ማለት it is the process through which a solute dissolves in a solvent ኦኬ ዲሶሉሽን ምንድነው ሶሉት በሶልቨንት ዲዞልቭ በሚደረግበት ጊዜ የሚኖረው ፕሮሰስ ማለታችን ነው ኦኬ ፕሮሰስ ማለታችን ነው ለምሳሌ ዋተር ኦኬ ወይም ደግሞ ሄክሴን እንደዚህ የተለያዩ ሶልቨንቶች ማለት ናቸው ኦኬ ሶ ምንድነው ፕሮዲዩስ የምናደርገው ሶሉሽን ፕሮዲዩስ እናደርጋለን ሶ ዲሶሉሽን የሚነግረን ነገር ምንድነው is how fast does a solute dissolves in a given solvent አንድ ሶሉት በሆነ ሶልቨንት ውስጥ በምን ያህል ፍጥነት ይሟሟል ቶሎ ዲዞልቭ ይደረጋል ሚለውን ይነግረናል what are the major factors that affect the rate of dissolution so rate of dissolution determine የሚደረጉት ፋክተሮች ምንድናቸው ቴምፕሬቸሩ ዲተርማይን ያደርገዋል ወይ ፕሬሸሩ ዲተርማይን ያደርገዋል ወይ ሰርፌስ ኤሪያው ዲተርማይን ያደርገዋል ወይ እነዚህ ነገሮች በሙሉ በዲሶሉሽን ውስጥ ዲስከስ ይደረጋሉ ማለት ነው በዲሶሉሽን ውስጥ ዲስከስ ይደረጋሉ so the rate of dissolution is the speed with which a solute dissolves in a solvent ኦኬ በምን ያህል ፍጥነት ዲዞልቭ እንደሚያደርግ ማለት ነው ይሄ እንግዲህ this largely depends in the interparticle force the surface area of the solute the temperature and pressure ስለዚህ አሁን ይሄንን ዲተርማይን የሚያደርጉት ስንት ነገሮች ናቸው አራት ነገሮች አንደኛው interparticle force በሞለኪውሎቹ መካከል ያለው interparticle force so በሶልቨንት መካከል ያለው interparticles እና በሶሉት መካከል ያለው ኢንተርፓርቲክልስ ተመሳሳይ ከሆነ ሬት ኦፍ ዲሶሉሽን ምን ይሆናል ዝቅ ይላል ቶሎ ሪአክት ያደርጋሉ ማለት ነው የተለያየ ከሆነ ኢቭን ኮምፕሊትሊ ዲዞልቭ ላይ ያደርጉ ይችላሉ ኦኬ ኮምፕሊትሊ ዲዞልቭ ላይ ያደርጉ ይችላሉ ከዛ ደግሞ ለምሳሌ ስትሮንግ የሆነ ኢንተርፓርቲክል ፎርስ ያላቸው ዝቅተኛ በሆነ ኢንተርፓርቲክል ፎርስ ባላቸው ሶልቨንቶች ዲዞልቭ ላይ ያደርጉ ይችላሉ ማለት ነው ስለዚህ የኢንተርፓርቲክል ፎርስ ፋክተር አንደኛው ይሄ ነው ሁለተኛው ደግሞ ቴምፕሬቸር የምንለው ነው ቴምፕሬቸሩ በጨመረ ቁጥር
ሬት ኦፍ ዲዞሉሽን እየጨመረ ነው የሚመጣው። ኦኬ ሬት ኦፍ ዲዞሉሽን እየጨመረ ይመጣል ማለት ነው። ለፕሬሸር ደግሞ ፕሬሸር አፕላይ የሚደረገው ለጋዥየስ ሶልቨንት ብቻ ነው። ይሄ የፕሬሸር ሊኩዊድ እና ሶሊድ ሶሉሽኖች ላይ ምንም አይነት ኢፌክት የለውም። ነገር ግን ለፕሬሸር ለጋዥየስ ሶሉሽኖች ላይ ግን ፕሬሸሩን ስንጨምር የሬት ኦፍ ዲዞሉሽኑ ምን ይሆናል? እየጨመረ ይመጣል ማለት ነው። ሬት ኦፍ ዲዞሉሽኑ እየጨመረ ይመጣል። የመጨረሻው ምንድነው? ሰርፌስ ኤሪያው ነው። ሶ ሰርፌስ ኤሪያው ማለት እንግዲህ ምንድነው? ለምሳሌ አንድን ነገር አንኳር እያለ ለምሳሌ ስኳርን በውሃ ስናሟሟ ወይም ደግሞ ጨውን በውሃ ስናሟሟው አንኳር እያለ ትልቅ እያለ ዲዞልቭ ከምናደርገውና ያንን ነገር ፈጭተን ዱቄት ካደረግን በኋላ ለማሟሟት ብንሞክር የትኛው ነው ቶሎ የሚሟሟው? የፈጨነው ነው አይደል? ሶ ስንፈጨው ዱቄት ስናደርገው ምን እያደረግን ነው ማለት ነው? ሰርፌስ ኤሪያውን እየጨመርን ነው ማለት ነው። ኦኬ ሰርፌስ ኤሪያውን ስንጨምር ሬት ኦፍ ዲሶሉሽን ምን ይሆናል? ይጨምራል። ኦኬ ሬት ኦፍ ዲሶሉሽን ይጨምራል ማለት ነው። ስለዚህ አሁን እንደምታዩት ለምሳሌ ይሄንን መድኃኒት ለምሳሌ እንደዚህ ሳደርገው ያለው ሬት ኦፍ ዲሶሉሽን ለሁለት ስከፍለው የሚኖረው ሬት ኦፍ ዲሶሉሽን ለአራት ስከፍለው የሚኖረው ዲሶሉሽን እና እንደዚህ ዱቄት ሳደርገው የሚኖረው ሬት ኦፍ ዲሶሉሽን የተለያየ ነው የሚሆነው። ይሄኛው ምን ይኖረዋል? ሃይ ሬት ኦፍ ዲሶሉሽን ይኖረዋል። ይሄኛውስ ሎ ኦኬ ዝቅተኛ የሆነ ሬት ኦፍ ዲሶሉሽን ይኖረዋል ማለት ነው። ስለዚህ ሰርፌስ ኤሪያ የምንለው የዚህ አይነት ኢፌክት ይኖረዋል ማለት ነው። The other thing is now let's see this ይሄኛውን አክቲቪቲ እንመልከት። ምግብ በምንበላበት ጊዜ እንግዲህ ምግብ በምንበላበት ጊዜ ተማሪዎች ምን እናደርጋለን? በደንብ እናላምጣለን አይደል? በደንብ እናኝካለን። ምግቡን ትልቅ ከጎረስን በኋላ ምግቡን እናኝካለን። አሁን ስናኝክ ምን እያደረግን ነው? ምንድነው ጥቅሙ? ዳይጀሽን አለ። ምግብ ዳይጀስት ይደረግና ወደ ተለያዩ ጠቃሚ ወደሆኑ ኬሚካሎች ኮንቨርት ይደረጋል አይደል? ሶ ምንድነው ጥቅሙ? ይሄ ማስቲኬሽን የሚባለው ነገር ምንድነው ጥቅሙ? ማውዝ ውስጥ ያለው ዳይጀሽን ምንድነው ነው የመጀመሪያው አክቲቪቲ ጥያቄ። ሶ ምንድነው? ልክ ቅድም እንዳልኩት ነው። እዚህ ጋር ያነሳሁት ነገር አለ። ሰርፌስ ኤሪያውን በጨመርን ቁጥር ሰርፌስ ኤሪያውን ለመጨመር ምን ማድረግ አለብን? ብሬክዳውን ማድረግ አለብን አይደል? ያንን ብሬክዳውን ስናደርግ ሬት ኦፍ ዲሶሉሽን ምን እያደረገ ይሆናል? እየጨመረ ይመጣል። ስለዚህ ሶሉሽን ፕሮዲዩስ የማድረግ ፕሮባቢሊቲያችን ምንድነው የሚሆነው? እየጨመረ ይመጣል ማለት ነው። ልክ እንደዛው ሁሉ አሁን በትልቁ የጎረስነውን ነገር ለምሳሌ ዳቦ ሊሆን ይችላል። ያ ዳቦ መጀመሪያ ሰርፌስ ኤሪያው ትንሽ ነበር የነበረው። በምናኝክበት ጊዜ ወደ ትናንሽ ስሞል ወደሆኑ ነገሮች ምን እናደርገዋለን? ኮንቨርት እናደርገዋለን። ኦኬ ወደ ስሞል ሳይዝ ወዳላቸው ነገሮች ኮንቨርት እናደርገዋለን። አሁን ስሞል ሳይዝ ኮንቨርት ስናደርግ አፋችን ውስጥ ይሄ ሳላይቫሪ አማይሌስ የሚባል ነገር አለ። ያ ሳላይቫሪ አማይሌስ ከትናንሽ ከሆኑ ሞለኪውሎች ጋር ሪአክት ለማድረግ ምን ያደርገዋል ማለት ነው? ይቀልለታል ማለት ነው። ኦኬ ይቀልለታል። ስለዚህ ምን ይሆናል ማለት ነው? ዳይጀሽኑ ይፋጠናል ማለት ነው። ነገር ግን ባናኘከውና ትልቅ ቢሆን አሁን ዝም ብለን ብንውጠው ስለዚህ ምንድነው ማለት ነው? መጀመሪያ ሰውነታችን ውስጥ ያሉት ኬሚካሎችና ኢንዛይሞች መጀመሪያ የሚያደርጉት ነገር ምንድነው? ይሄንን ሪአክት ከማድረግ በፊት መሰባበር አለባቸው። ይሄን ሳይዙ ምን ማድረግ አለባቸው? መሰባበር ይኖርባቸዋል ማለት ነው። ስለዚህ የሰርፌስ ኤሪያውን ለመጨመር ነው ማለት ነው በደንብ የምናኝከው ለዛ ነው ማለት ነው። ኬሚስትሪውን በሚመለከት ስናይ we have salivary amylase የሚባል ነገር ይኖረናል። ይሄ ሳላይቫሪ አማይሌስ ከምግቡ ጋር ሪአክት ያደርግና ፓርሻል ዳይጀሽን ሃፕን ያደርጋል። ኮምፕሊትሊ ዳይጀሽን አይኖርም አፋችን ውስጥ። ፓርሻል ዳይጀሽን ይኖራል ማለት ነው። ስለዚህ አፋችን ውስጥ የሚካሄደው ነገር እንግዲህ ይሄ ነው ማለት ነው። ተማሪዎች እንግዲህ ለዛሬ ይዤላችሁ የመጣሁት ነገር ምንድነው? ስለ ሶሊቢሊቲ ሩል ዲስከስ አድርገናል። ስለ ሬት ኦፍ ዲሶሉሽን ዲስከስ አድርገናል። እንዴት አድርገን ፓርቲክል ሳይዝ ስንጨምር ስንቀንስ፣ ቴምፕሬቸር ስንጨምር ስንቀንስ፣ ፕሬሸር የመሳሰሉት ሬት ኦፍ ዲሶሉሽን ላይ ምን አይነት ኢፌክት እንደሚኖራቸው ተመልክተናል። አሁን ወደ ጥያቄዎቹ እንግባ። የመጀመሪያው ጥያቄ እንግዲህ የሚለን ምንድነው? እዚህ ጋር ኦፕሽኖች ተሰጥቶናል። ቫንደር ዋልስ ፎርስ አለ፣ ከአየን ዳይፖል ፎርስ አለ፣ ሃይድሮጅን ቦንድ አለ፣ ከዛ ደግሞ ነን የሚል አለ። ስለዚህ ከነዚህ ኦፕሽኖች ውስጥ ፕሪዶሚናንትሊ
ውሃ ውስጥ ኤግዚስት የሚያደርገው ኢንተራክሽን የትኛው ነው? ኦኬ ውሃ ውስጥ ኤግዚስት የሚያደርገው የትኛው ነው የሚለውን ነው። ስለዚህ እንግዲህ ከዚህ በፊት የነበረው ቪዲዮ ላይ ስለ ኢንተርፓርቲክል ፎርስ በደንብ አድርጌ ሰርቼላችሁ ነበረ። ከሱ እንደምታስታውሱት ምንድነው ውሃ እንደዚህ አይነት ስትራክቸር አለው አይደል? ይሄ ስትራክቸር ማለት ውሃ እንግዲህ ኦክሲጅን አለው፣ ከዛ ሁለት ሃይድሮጅን አለው። ኦክሲጅን ማለት ሞስት ኤሌክትሮኔጋቲቭ ከሚባሉት ከነዚህ ከሶስቱ ፍሎሪን፣ ኦክሲጅን እና ናይትሮጅን ከነዚህ ከሶስቱ አንዱ ነው። ስለዚህ በዛ የተነሳ ምን ይሆናል? ይሄ የኦክሲጅን ሃይድሮጅን ቦንድ ፖላር ነው ማለት ነው። ኦኬ የኦክሲጅን ሃይድሮጅን ቦንድ ፖላር ነው። ፖላር ነው ማለት ይሄ ፓርሻሊ ኔጌቲቭ ነው፣ ይሄኛው ደግሞ ፓርሻሊ ፖዚቲቭ ነው። በተመሳሳይ መልኩ ይሄ ፓርሻሊ ፖዚቲቭ ነው። እንግዲህ ውሃ አንዱ ሞለኪውል ማለት ነው እንደዚህ አይነት ስትራክቸር አለው። ፓርሻሊ ኔጌቲቭ ነው፣ ፓርሻሊ ፖዚቲቭ ነው። ከዛ ደግሞ ልክ በተመሳሳይ መልኩ ከዚህ አጠገብ ሌላ የውሃ ሞለኪውል ይኖራል። ያ የውሃ ሞለኪውል ራሱን እንዴት ነው አሬንጅ የሚያደርገው? በዚህ አይነት መንገድ አሬንጅ ያደርጋል። ስለዚህ ይሄ ፓርሻሊ ኔጌቲቭ ነው፣ ይሄ ፓርሻሊ ፖዚቲቭ፣ ይሄ ፓርሻሊ ፖዚቲቭ ነው። ስለዚህ ሁለት ነገሮች አንደኛው ፖዚቲቭሊ ቻርጅድ አንደኛው ደግሞ ኔጌቲቭሊ ቻርጅድ በሚሆኑበት ጊዜ ምን ይሆናል? እነዚህ ነገሮች ይሳሳባሉ ማለት ነው። ይሄ በሁለት የውሃ ሞለኪውሎች መካከል የሚገኘው ፎርስ ምንድን ነበር የተባባልነው? ተማሪዎች? ሃይድሮጅን ቦንድ። ስለዚህ በውሃ ሞለኪውሎች ውስጥ የሚገኘው ፎርስ ኢንተርፓርቲክል ፎርስ ምንድነው ማለት ነው? ሲ ሃይድሮጅን ቦንድ ነው ማለት ነው። ይሄ ቫንደርዋልስ የምንላቸው የቫንደርዋልስ ለምሳሌ አዮን ዳይፖል ፎርስ የመሳሰሉት እነዚህ በጣም ዊክ የሆኑ ፎርሶች ናቸው። ይሄኛው ደግሞ አዮን ዳይፖል ፎርስ የምንለው ለምሳሌ በአየን እና በአንድ አየን እና ከዛ በኋላ ደግሞ በሌላ ፖላር ሞለኪውል ለምሳሌ ሃይድሮጅን ብሮማይድ ሊሆን ይችላል ወይንም ደግሞ ሃይድሮጅን ክሎራይድ ሊሆን ይችላል። በእነዚህ መካከል የሚኖር ኢንተራክሽን ነው። አዮኑ ፖዚቲቭሊ ቻርጅድ ሊሆን ይችላል ወይም ደግሞ ኔጌቲቭሊ ቻርጅድ ሊሆን ይችላል። ስለዚህ የዚህ ጥያቄ መልስ እንግዲህ ምንድነው ማለት ነው? ሃይድሮጅን ቦንድ ነው ማለት ነው። ጉድ። ሌላኛው ደግሞ እዚህ የሁለተኛው ጥያቄ ምንድነው? which of the following has the highest induced dipole interaction? the highest induced dipole interaction ኢንዲዩስ ዳይፖል ማለት እንግዲህ ምንድነው? ይሄ ለምንድን ነው የሚሰራው? ነን ፖላር ለሆኑ ሞለኪውሎች ነበር አይደል የሚሰራው? ነን ፖላር የሆኑ ሞለኪውሎች አጠገባቸው ምን ሲኖር? አየን ሊኖር ይችላል ወይንም ደግሞ ሌላ ዳይፖል ሊኖር ይችላል። እንደዛ በሚሆንበት ጊዜ ዳይፖል ሞመንት ምን ይደረጋል? ኢንዲዩስድ ይደረጋል። ዳይፖል ሞመንት ኢንዲዩስድ ይደረጋል። ስለዚህ ኢንዲዩስድ ስለሚደረግ እነዚህ ነን ፖላር የሆኑ ኤሌመንት ሊሆን ይችላል፣ ኮምፓውንድ ሊሆን ይችላል፣ ምን ያደርጋሉ ማለት ነው? ራሳቸውን ፖላር ያደርጋሉ ማለት ነው። ስለዚህ አሁን ዳይፖል ኢንዲዩስድ ተደረገ እንላለን ማለት ነው። ስለዚህ አሁን which of the following has the highest induced dipole interaction ነው የሚለው። ስለዚህ ያንን ለማየት ለምሳሌ እዚህ ጋር ያሉትን ስንመለከት እነዚህ ሁሉ ምንድናቸው? ኤሌመንቶች ናቸው ማለት ነው። ስለዚህ ኤሌመንቶች ከሆኑ አሁን አንድ ኤሌመንት ምን አለው? በውስጡ ፖዚቲቭሊ ቻርጅድ የሆነ ነገር አለው። ከዛ በዙሪያው ደግሞ ምን አለው? ኤሌክትሮን አለው ማለት ነው። ስለዚህ ይሄ ኢንዲዩስድ የሆነው ዳይፖል በጣም ትልቅ እንዲሆን ምን መሆን አለበት? አቶሚክ ነምበሩ ብዙ መሆን አለበት። አቶሚክ ነምበሩ ብዙ በሚሆንበት ጊዜ ነምበር ኦፍ ኤሌክትሮን ምን ይሆናል ማለት ነው? ይጨምራል ማለት ነው። ስለዚህ ነምበር ኦፍ ኤሌክትሮን ከጨመረ አሁን ቁጥሩ ይጨምራል። ለምሳሌ አንድ ነገር ሁለት ኤሌክትሮንና ሁለት ፕሮቶን ካለው ዳይፖል ኢንዲዩስድ በሚሆንበት ጊዜ እዚህ ጋር ፖዚቲቭ 2 ይሆናል፣ እዚህ ጋር ደግሞ ኔጌቲቭ 2 ይሆናል። ከዛ ደግሞ 4 ሲሆን ለምሳሌ 4 እንደዚህ ብናደርገው እዚህ ጋር 4 ይሆናል ማለት ነው። ስለዚህ ከዚህኛውና ከዚህኛው የትኛው ይበልጣል? ይሄኛው ኢንዲዩስድ ዳይፖሉ ምንድነው? የበለጠ ነው። ኢንዲዩስድ የሚደረገው ዳይፖል የበለጠ ነው የሚሆነው ማለት ነው። ስለዚህ በዚህ የተነሳ አሁን ከነዚህ ውስጥ የምንፈልገው ምንድነው ማለት ነው? ሃየር አቶሚክ ነምበር ያለው ከፍተኛ የሆነ አቶሚክ ነምበር ያለው ማለት ነው። የሂሊየም አቶሚክ ነምበር ስንት ነው? 2 ነው። ሁለት ነው። ስለዚህ 2 ማለት 2 ኤሌክትሮን እና 2 ፕሮቶን ማለት ነው። 2 ኤሌክትሮን እና 2 ፕሮቶን ማለት ነው። የአርገን ደግሞ 10 ነው። 10 አቶሚክ ነምበር አለው። ይሄ ማለት 10 ኤሌክትሮን እና 10 ፕሮቶን ማለት ነው።
የኒየን ደግሞ 18 ነው። ስለዚህ 18 ስለሆነ 18 ነው። 18 ኤሌክትሮን እና 18 ፕሮቶን አለው ማለት ነው። ስለዚህ አሁን ከዚህ ወደዚህ ስንሄድ ከዚህ ደግሞ ወደዚህ ስንሄድ የዚህ ጋር ኢንዲዩስ ዳይፖል ያለው ነገር ምን እየሆነ ነው የሚመጣው? ኢንዲዩስ ዳይፖል ምን ነው ነገር ምን እየሆነ ይመጣል? እየጨመረ ይመጣል ማለት ነው። ናው ሌትስ ሲ ዲስ ዋን ክሪፕተን። ኦኬ ክሪፕተንን በምናይበት ጊዜ 36 ነው አቶሚክ ነምበሩ 36። ስለዚህ 36 ማለት 36 ኤሌክትሮን እና 36 ምን አለው? ፕሮቶን አለው። ስለዚህ በጣም ከፍተኛ የሆነ ዳይፖል ኢንዲዩስድ ያደርጋል ማለት ነው፣ ወይም ደግሞ ኢንሄሬት ያደርጋል ማለት ነው። ሶ አጠገቡ የሆነ አየን መጥቶ ወይንም ደግሞ ፖላር ሞለኪውል መጥቶ ዳይፖል ኢንዲዩስድ በሚያደርግበት ጊዜ ክሪፕተን ምን ይኖረዋል ማለት ነው? the highest induced dipole ይኖረዋል ማለት ነው። ኦኬ the highest induced dipole ይኖረዋል። ጉድ። ሶስተኛው ጥያቄ oxygen and sulfur are on the same group. Okay, group 6 ላይ ነው ያሉት are in the same group in the periodic table and they form compounds with hydrogen. Okay, ከሃይድሮጅን ጋር ምን ይፈጥራሉ? ቦንድ ይፈጥራሉ እና ኮምፓውንድ ይፈጥራሉ። ኦክሲጅን ለምሳሌ ውሃን ይፈጥራል። ኦኬ H2O፣ ሰልፈር ደግሞ H2S ሃይድሮጅን ሰልፋይድን ይፈጥራል ማለት ነው። ነገር ግን ይሄ ውሃ H2O is liquid whereas H2S is gas። ይሄ ምንድነው? ሊኩዊድ ነው። ይሄ ሊኩዊድ ነው። ይሄኛው ደግሞ ምንድነው? ጋዝ ነው። ስለዚህ ይሄ የሆነበት ምክንያት ምንድነው? እነዚህ ሰልፈርና ኦክሲጅን በተመሳሳይ ግሩፕ ውስጥ ካሉ ከሃይድሮጅን ጋር ተመሳሳይ የሆነ ኮምፓውንድ የሚፈጥሩ ከሆነ አንደኛው ሊኩዊድ አንደኛው ደግሞ ጋዝ የሚሆንበት ምክንያት ምንድነው ነው። ስለዚህ አሁን እንግዲህ የጋዝ እና የሊኩዊድ ባህሪያቶችን ዲስከስ በምናደርግበት ጊዜ ምንድነው ያልነው? በጋዝ መካከል በጋዝ ሞለኪውሎች መካከል ምንም አይነት ኢንተርፓርቲክል ፎርስ የለም አይደል? ምንም አይነት የሚሳሳቡበት ነገር የለም። ኢንተርፓርቲክል ፎርስ አይኖርም። በሊኩዊዶች መካከል ደግሞ ምንድነው ያለው? የሆነ ኢንተርፓርቲክል ፎርስ አለ። ይሄ ኢንተርፓርቲክል ፎርስ ቫንደርዋልስ ፎርስ ሊሆን ይችላል፣ ለንደን ፎርስ ሊሆን ይችላል፣ ወይም ደግሞ ሃይድሮጅን ቦንድ ሊሆን ይችላል፣ የተለያየ። ስለዚህ አሁን እንግዲህ በሁለቱ በኦክሲጅን እና በሰልፈር መካከል ባለው ቦንድ ነው ማለት ነው ዲፈረንስ የሚሆነው። ኦክሲጅን ምንድነው? ሃይ ኤሌክትሮኔጋቲቪቲ ያለው ነገር ነው አይደል? ኦክሲጅን ማለት ሃይ ኤሌክትሮኔጋቲቪቲ ነው። ይሄ ደግሞ ሌስ ኤሌክትሮኔጋቲቪቲ ያለው ነው። ስለዚህ ይሄ ምን አለው ማለት ነው? ኦክሲጅን ፖላር ሞለኪውል ነው። ሰው ፖላሪቲው ከሃይድሮጅን ሰልፋይድ የበለጠ ነው የሚሆነው። ስለዚህ ስትሮንግ የሆነ ምን ይኖረዋል ማለት ነው? ስትሮንግ ሃይድሮጅን ቦንድ ይኖረዋል። ኦኬ ስትሮንግ ሃይድሮጅን ቦንድ ይሆናል። ይሄ ግን ኖ ሃይድሮጅን ቦንድ ሁላ ልንል እንችላለን። ኦኬ ኖ ሃይድሮጅን ቦንድ። ስለዚህ በውሃ ሞለኪውሎች መካከል በሁለት ውሃ ሞለኪውሎች መካከል ምን አለን ማለት ነው? ኢንተራክሽን አለ። ያ ኢንተራክሽን ምንድነው? ስትሮንግ የሆነ ሃይድሮጅን ቦንድ ነው። ስለዚህ ስትሮንግ የሆነ ሃይድሮጅን ቦንድ ስላላቸው ውሃ ሞለኪውሎች ምን ይሆናሉ ማለት ነው? ሊኩዊድ ይሆናሉ ማለት ነው። ነገር ግን እነዚህ ሃይድሮጅን ሰልፋይዶች ኖ ሃይድሮጅን ቦንድ ምንም ሃይድሮጅን ቦንድ አይኖራቸውም። ኦኬ ቢኮዝ የሰልፈር ኤሌክትሮኔጋቲቪቲ በጣም ዝቅተኛ ስለሆነ ማለት ነው። ኦፍ ኮርስ ኤሌክትሮኔጋቲቭ ነው፣ ከሃይድሮጅን ጋር ስናወዳድረው ኤሌክትሮኔጋቲቭ ነው። ነገር ግን ከኦክሲጅን፣ ከፍሎሪን፣ ከናይትሮጅን ከመሳሰሉት ጋር በምናወዳድርበት ጊዜ ኤሌክትሮኔጋቲቪቲው በጣም ዝቅተኛ ነው። ኦኬ ኤሌክትሮኔጋቲቪቲው በጣም ዝቅተኛ ነው። ስለዚህ በሁለት የሃይድሮጅን ሰልፋይድ ሞለኪውሎች መካከል የሚኖረው ሃይድሮጅን ቦንድ ኦልሞስት ኔግሊጀብል ነው ልንል እንችላለን። ስለዚህ በዛ የተነሳ እነዚህ የሃይድሮጅን ሰልፋይድ ሞለኪውሎች አንዱ በአንዱ ላይ የሚኖራቸው ምንም አይነት ተጽዕኖ አይኖርም ማለት ነው። ስለዚህ ምንም አይነት ተጽዕኖ ስለማይኖር ምን ይሆናሉ ማለት ነው? እነዚህ የሃይድሮጅን ሰልፋይድ ሞለኪውሎች ጋሺየስ ሞለኪውልስ ይሆናሉ ማለት ነው። ይሄ ከኤሌክትሮኔጋቲቪቲ በተጨማሪ በሳይዝ ዲፈረንስም ይመጣል። የሰልፈር አቶሚክ ነምበር ስንት ነው? አቶሚክ ነምበሩ የሰልፈር 16 ነው አይደል? የኦክሲጅን ግን ስንት ነው? 8 ነው። ኦኬ የኦክሲጅን 8 ነው። ሶ ሳይዙን በምንመለከትበት ጊዜ ሁለቱ በጣም ትላልቆች ናቸው።
በጣም ትላልቆች ናቸው። ከዚህ በተጨማሪ ደግሞ የኤሌክትሮኔጋቲቪቲ ዲፈረንስ አለ። ኦኬ እነዚህ ሁለቱ ነገሮች ውሃ ሞለኪውሎችን ሊኩዊድ እንዲሆኑ ያደርጋቸዋል። የሃይድሮጅን ሰልፋይድ ሞለኪውሎች ግን ምን ይሆናሉ ማለት ነው? ጋዝ ይሆናሉ ማለት ነው። ኦኬ ጋሽየስ ሞለኪውል ይሆናሉ። ሶ በሃይድሮጅን ሰልፋይድ መካከል የሚኖረው በጣም ዊክ የሆነ የቫንደርዋልስ ፎርስ ናቸው። ኦኬ የቫንደርዋልስ ፎርስ ነው የሚኖረው ማለት ነው። ሶ አራተኛው ጥያቄ ክላሲፋይ ኢች ኦፍ ዘ ፎሎዊንግ አስ ሶሉብል ኦር ኢንሶሉብል ኢን ዋተር። ኦኬ ይሄ ሶሉቢሊቲ ሩል በምናወራበት ጊዜ ያየናቸው ነገሮች አሉ አይደል? ለምሳሌ የክሎራይዶቹ ሶሉብል ናቸው ወይ? አዮዳይዶቹ ሶሉብል ናቸው ወይ? ብሮማይዶቹ ሶሉብል ናቸው ወይ? ናይትሬት ኮንቴኒንግ ኮምፓውንድስ ሶሉብል ናቸው ወይ? እንደገና ደግሞ የሰልፌት ኮንቴኒንግ ኮምፓውንድ፣ አሲቴት ኮንቴኒንግ ኮምፓውንድስ እነዚህ ሶሉብል ናቸው ወይ ሶሉብል አይደሉም የሚለውን ነገር ተመልክተናል። ከዛ ደግሞ ኤክሰፕሽኖቹን ደግሞ አይተናል አይደለም? ኤክሰፕሽኖቹን አይተናል። ስለዚህ በዛ መሰረት እንግዲህ እነዚህን ነገሮች ሶሉብል ናቸው ወይስ አይደሉም ብለን እንድናስቀምጥ ነው የተጠየቅነው። ስለዚህ እነዚህን ነገሮች እኔ በዚህ አይነት መንገድ አስቀምጬላችኋለሁ ተማሪዎች። ኦኬ ሶ እነዚህ አልሙኒየም ክሎራይድ፣ ፖታሺየም አዮዳይድ፣ አልሙኒየም ሰልፌት፣ ሲልቨር ናይትሬት፣ አሞኒየም ናይትሬት፣ አሞኒየም ክሎራይድ እነዚህ ምንድን ናቸው? ሶሉብል ናቸው። ቢኮዝ ለምሳሌ አሞኒየም ናይትሬት፣ ሲልቨር ናይትሬት ሶሉብል የሆነበት ምክንያት ምንድን ነው? የናይትሬት ኮንቴኒንግ ኮምፓውንዶች ሁሉም ምን ስለሆኑ? ሶሉብል ስለሆኑ ማለት ነው። ኦኬ ሶሉብል ስለሆኑ ዘን ዊ ሃቭ አልሙኒየም ሰልፌት። አልሙኒየም ሰልፌት ደግሞ እነዚህ የግሩፕ 2 ኤሌመንት ላይ ያሉት ግሩፕ 2 ግን ግሩፕ 3 ኤሌመንት ላይ ያሉት ነገሮች የሰልፌታቸው ምንድን ነው? ሶሉብል ነው። ፖታሺየም አዮዳይድ፣ አልሙኒየም ክሎራይድ እነዚህ እንትኖች ናቸው ማለት ነው፣ ሶሉብሎች ናቸው። ኢንሶሉብል የሆኑት ደግሞ ኦኬ ኢንሶሉብል የሆኑት ለምሳሌ አልሙኒየም ሃይድሮክሳይድ ኢንሶሉብል ነው። ሶ አብዛኞቹ ሃይድሮክሳይድ የሆኑ ነገሮች ለምሳሌ እነ ሶዲየም ሃይድሮክሳይድ እነ ፖታሺየም ሃይድሮክሳይድ ምንድን ናቸው? ሶሉብል ናቸው። ለምን? ግሩፕ 1 ላይ ያሉ ስለሆኑ ማለት ነው። ነገር ግን እነ አልሙኒየም ሃይድሮክሳይድ ግን ምንድን ናቸው? ኢንሶሉብል ናቸው። ማግኒዚየም ኦክሳይድ ኢዝ ኢንሶሉብል። ካልሲየም ፎስፌት ኦኬ ካልሲየም ፎስፌት ኢዝ ኢንሶሉብል። ሊድ ክሎራይድ ኦኬ ሊድ ክሎራይድ ሶ እንደምታስታውሱ ከሆነ የሶሉቢሊቲ ሩል ላይ የሁሉም የክሎራይድ ሞለኪውሎች ምንድን ናቸው? የሁሉም የክሎራይድ ሳልቶች ሶሉብል ናቸው። ነገር ግን የሊድ የካልሲየም የባሪየም እና የሜርኩሪ ክሎራይድ እነዚህ ምንድን ናቸው ማለት ነው? ኢንሶሉብል ናቸው ነበር አይደል የሚለው ኤክሰፕሽኑ። ስለዚህ ሊድ ክሎራይድ ምንድን ነው? ኢንሶሉብል ነው ማለት ነው። ከዛ ደግሞ we have ባሪየም ካርቦኔት። ሶ አብዛኞቹ እንግዲህ ባሪየም ካርቦኔት ባሪየም ፕሮዲዩስ የሚያደርጋቸው ነገሮች ኢንሶሉብል ናቸው። ሶ እንደዚህን እንግዲህ በዚህ አይነት መንገድ በሁለት መክፈል እንችላለን ማለት ነው። ኦኬ በሁለት መክፈል እንችላለን። ሌላኛው ጥያቄ እዚህ ጋር የተሰጠን ምንድነው? ክላሲፋይ each of the following pairs as miscible or immiscible። ሶ ሚሲብል እና ኢሚሲብል የሚሉት ነገሮች ለምንድን ነበር የተጠቀምንባቸው? ለሊኩዊድ ሶሉሽኖች አይደለም? ለሊኩዊድ ሶሉሽኖች። ሶ ሁለት ሊኩዊድ ሶሉሽኖች ሶሉብል እና ኢንሶሉብል ብለን እንትን ከማድረግ ኮንፊውዝ ከማድረግ እንጠቀማለን ሚሲብል እና ኢሚሲብል። ሶ ሚሲብል የምንለው ምንድነው? ሁለቱ ሊኩዊድ ሞለኪውሎች ኮምፕሊትሊ ዲዞልቭ ሲያደርጉ ማለት ነው። ኢሚሲብል ደግሞ የምንላቸው ምንድነው? እነዚህ ሁለቱ ሞለኪውሎች ወይም ሁለቱ ሊኩዊድ ሞለኪውሎች ወይም ሊኩዊድ ሶሉሽኖች ኮምፕሊትሊ ዲዞልቭ የማያደርጉ ከሆነ ኢሚሲብል እንላቸዋለን ማለት ነው። ስለዚህ ዋተር ኤንድ ግሬን አልኮል ኦኬ ዋተር ኤንድ ግሬን አልኮል ግሬን አልኮል ማለት ምንድነው? ኢታኖል ማለት ነው አይደል? ስለዚህ H2O ኤንድ ግሬን አልኮል CH3 CH2OH ምንለው ማለት ነው። ሶ አሁን እንግዲህ ይሄ ምንድነው? ፖላር ሞለኪውል ነው። ይሄኛውስ? ይሄም ፖላር ሞለኪውል ነው። ስለዚህ ላይክ ዲዞልቭስ ላይክ በሚለው ሩል መሰረት ፖላር ሞለኪውል ከፖላር ሶልቨንት ጋር ምን ያደርጋል? ዲዞልቭ ያደርጋል አይደል? ስለዚህ ይሄ ምንድነው? ሚሲብል ነው። ኦኬ ይሄ ሚሲብል ነው ማለት ነው። ሌላኛው ደግሞ ጠጅ ኤንድ ዋተር ኦኬ ጠጅና ቤት ውስጥ የሚዘጋጀው ጠጅና ውሃ
እንግዲህ ጠጅ ምንለው አልኮል አለው ውስጡ ከዛ በኋላ እሱን ለማቅጠን እንደዚህ ለማድረግ የሚጠቀሙበት እናቶቻችን ምንድነው ውሃ ነው ስለዚህ ምንድነው ይሄ ሚሲብል ነው ዋተር ኤንድ ኦይል ውሃና ኦይል ውሃ ፖላር ሞለኪውል ነው ኦይል ደግሞ የፋት አይነት ነው ኦኬ የፋት አይነት ነው ስለዚህ የፋት አይነት ስለሆነ በጣም ሎንግ ቼን ሃይድሮካርበን አለው ወይም ደግሞ ነን ፖላር የምንለው ፓርት ከዛ ደግሞ ትንሽዬ የሆነች ፖላር ፓርት አለችው ስለዚህ አሁን ሁለቱ ምን አይደሉም ማለት ነው እርስ በርስ አይቀላቀሉ አሁን ውሃና ዘይትን ለመቀላቀል ብንሞክር ዘይቱ ከላይ ይቀመጣል ውሃው ከታች ይሆናል ማለት ነው በቃ ክሊር የሆነ ባውንደሪ ይኖራቸዋል ስለዚህ ኢሚሲብል ናቸው ማለት ነው ዋተር ኤንድ ሃኒ ኦኬ ማርና ውሃን ሚክስ ለማድረግ ብንሞክር ኢዝሊ ሚክስ ማድረግ እንችላለን ሚሲብል ናቸው ዋተር ኤንድ ፔትሮል ወይም ደግሞ ጋዝ የምንለው ነገር ጋዝና ውሃ ልክ እንደ ኦይል ሁሉ ይሄም ዲዞልቭ አያደርግም ስለዚህ ኢሚሲብል ነው ጋዞሊን ኤንድ ናፍታ አሁን ሁለቱ ምንድን ናቸው ነን ፖላር ሶልቨንቶች ናቸው ሁለቱ ይሄም ነን ፖላር ነው ይሄም ነን ፖላር ነው ስለዚህ ምንድናቸው ማለት ነው ሚሲብል ናቸው ማለት ነው ስለዚህ እርስ በርስ ዲዞልቭ ማድረግ እንችላለን ማለት ነው ጉድ ሶ የመጨረሻው ጥያቄ ደግሞ እዚህ ጋር ያለው ምንድነው ሁለት ሞለኪውሎች እንደዚህ ሰጠንና በእነዛ በሁለቱ ሞለኪውሎች መካከል የሚኖረው ኢንተራክሽን ምንድነው ኦኬ ምን አይነት ኢንተራክሽን ነው የሚኖረው ነው የሚለው ጥያቄው ለምሳሌ ሃይድሮጅን ብሮማይድ እና ሃይድሮጅን ሰልፋይድ ቢሰጠን አሁን ሃይድሮጅን ብሮማይድ ምንድነው ሃይድሮጅን ብሮማይድ is a polar molecule አይደል ፖላር ሞለኪውል ነው ይሄም ሃይድሮጅን ሰልፋይድም ምንድነው ፖላር ሞለኪውል ነው ኦኬ ፖላር ሞለኪውል ስለዚህ ይሄም ፖላር ሞለኪውል ከሆነ በሁለቱ መካከል የሚኖረው ፎርስ ምንድነው ዳይፖል ፎርስ ነው ማለት ነው because ሁለቱም ፖላር ሞለኪውሎች ስለሆኑ ኦኬ ሁለቱም ፖላር ሞለኪውሎች ስለሆኑ ማለት ነው ይሄ ደግሞ we have ምን አለን እዚህ ጋር ክሎሪን ሞለኪውል አለን ከዛ ምን አለን ትራይ ብሮሞ ሚቴን አለን ይሄ ትራይ ብሮሞ ሚቴን ይባላል ማለት ነው ሶ ክሎሪን ማለት ይሄ ማለት ነው this is ክሎሪን ሞለኪውል ትራይ ብሮሞ ሚቴን ማለት ደግሞ ይሄ ማለት ነው ትራይ ብሮሞ ሚቴን ማለት ይሄ ማለት ነው now ይሄ ኦሬዲ ክሎሪን ሞለኪውል ዊ ነው ነን ፖላር ነው ይሄንን እናውቃለን ምክንያቱም የፈለገው አይነት ፖላር ኤሌመንት ቢሆን እርስ በርሱ ቦንድ ካደረገ ፕሮዲዩስ የሚያደርገው ኮምፓውንድ ምንድነው ነን ፖላር ነው የሚሆነው ኦኬ because አንሲሜትሪካል የሆነ ቻርጅ ዲስትሪቢዩሽን ስለማይኖረው ማለት ነው እዚህ ጋር ግን ብሮሚን ሞለኪውል አለን እንደውም 4 ብሮሚን ሞለኪውል አለን ሶ 4 ብሮሚን ሞለኪውል ካለን እና ካርበን ካለን ስለዚህ ኤክስፔክት የምናደርገው ነገር ምንድነው ያ ሞለኪውል ምን መሆን አለበት ፖላር መሆን አለበት ብለን ነው ኤክስፔክት የምናደርገው ስለዚህ አሁን ስለ ፖላሪቲ በመናወራበት ጊዜ ምን ብለን ነበር በባለፈው ቪዲዮ ስለ ዳይፖል ሞመንት ተነጋግረን ነበር አይደል ዳይፖል ሞመንት ማለት ፖላሪቲን ሜጀር የምናደርግበት ነገር ነው ሶ ያ ነገር ምንድነው ቬክተር ነው ብለናል አይደል ስለዚህ ያ ቬክተር የሚጻፈው ከምን ወደ ምንድነው ሌስ ፖላር ከሆነው ሞለኪውል ወደ ፖላር ወደ ሆነው ሞለኪውል ነው ምንጽፈው ከዛ ዳይፖል ሞመንት የሚባለው አንድ ሞለኪውል ፖላር ነው ምንለው ኦኬ ኢቭን ዞ ፖላር ቦንድ ቢኖረው እንኳን ፖላር ሞለኪውል ነው ምንለው መቼ ነው እዛ ውስጥ ያሉት ሁሉም ቦንዶች ቬክተር ሰማቸው ዜሮ ካልሆነ ማለት ነው አይደል ስለዚህ አሁን የዚህ የአራቱንም ቬክተር ሰም በመናይበት ጊዜ የዚህ ካርበን አተም ቬክተሩ ወደዚህ ነው የዚህኛው ደግሞ ወደ ላይ ነው ኦኬ የዚህ ወደዚህ ነው መሄደው ይሄኛው ደግሞ ወደዚህ ነው ስለዚህ የትራይብሮሞ ሚቴን ዳይፖል ሞመንትን ለማወቅ ምንድነው የምናደርገው እነዚህን አራቱን ቬክተሮች ምን ማድረግ አለብን መደመር አለብን ማለት ነው ነገር ግን በማትማቲክስ እንደምናቀው ሁለቱ ቬክተሮች እርስ በርሳቸው ምን ይደራረጋሉ ካንሰል ይደራረጋሉ ይሄንን ካንሰል ያደርገዋል ስለዚህ የትራይብሮሞ ሚቴን ዳይፖል ሞመንት ምንድነው ዜሮ ነው ማለት ነው ስለዚህ ይሄ ሞለኪውል ነን ፖላር ነው ኦኬ ነን ፖላር ነው ማለት ነው ክሎሪን ሞለኪውል ምንድነው ነን ፖላር ነው
ትራይብሮሞ ሚቴን ነን ፖላር ነው። ስለዚህ ሁለት ነን ፖላር የሆኑ ሞለኪውሎች አንድ ላይ በሚሆኑበት ጊዜ የሚኖራቸው የፎርስ ኢንተራክሽን ፎርስ ምንድነው? it is ለንደን ፎርስ ኦር ዲስፐርሽን ፎርስ ምንለው ማለት ነው። ዲስፐርሽን ፎርስ ኦር ለንደን ፎርስ እንለዋለን ማለት ነው። ግሬት። ከዛ ደግሞ አሁን አዮዲን አለን እዚህ ጋር። ከዛ ምን አለን? የናይትሬት ሞለኪውል አለ። ኦኬ እንግዲህ ናይትሬት ሞለኪውል ይሄ ነው። ሶስት ኦክሲጅን አለው። ከዛ ሁለት የናይትሮጅን ኦክሲጅን ቦንድ አለው። ከዛ ምን አለው? አንድ ደግሞ ደብል ቦንድ አለው። ኦኬ አንድ ደብል ቦንድ አለው። ሪላቲቭሊ ይሄ ሞለኪውል ኢዝ ነን ፖላር። ኦኬ ይሄ ሞለኪውል ነን ፖላር። ነን ፖላር የሚሆንበት ምክንያት ምንድነው? ስለ ፖላሪቲ በምናወራበት ጊዜ ምን ብለን ነበረ? ሶስት በጣም ስትሮንግ የሆኑ ኤሌክትሮኔጋቲቭ የሆኑ ኤሌመንቶች አሉ አይደለም? እነሱም ናይትሮጅን እና ኦክሲጅን ናቸው። ስለዚህ እዚህ ጋር ሶስቱ ናይትሮጅን፣ ኦክሲጅን እና ፍሎሪን እዚህ ውስጥ ሁለቱ አሉ። ስለዚህ እያንዳንዱ ቦንድ ብትመለከቱት በናይትሮጅን እና በኦክሲጅን መካከል ያለው ኤሌክትሮኔጋቲቪቲ በጣም ዝቅተኛ ነው፣ ልዩነቱ ማለት ነው። ስለዚህ ይሄ ሞለኪውል ሪላቲቭሊ ምንድነው? ነን ፖላር ነው። ነገር ግን ይሄኛው ኦክሲጅን ኢዝ ኔጋቲቭሊ ቻርጅድ፣ ይሄም ኔጋቲቭሊ ቻርጅድ ነው። አሁን አዮዲንን እንደዚህ አድርገን ብናስበው ኦኬ አዮዲንን እንደዚህ አድርገን ብናስበው አሁን ሁለቱን አንድ ላይ በመናረግበት ጊዜ ይሄ ኔጋቲቭሊ ቻርጅድ የሆነ ኦክሲጅን ስላለ የአዮዲን ሞለኪውል ራሱን ምን ያደርጋል? ይሄንን ፓርሻሊ ፖዚቲቭ ያደርገዋል፣ ይሄኛውን ደግሞ ፓርሻሊ ኔጌቲቭ ያደርገዋል። ቢኮዝ እንደዚህ ኢንተራክት ለማድረግ ማለት ነው። ኦኬ እንደዚህ ኢንተራክት ለማድረግ እነዚህ ኤሌክትሮኖቹ ከዚህ ኔጌቲቭሊ ቻርጅድ ከሆነው ነገር ራሳቸውን እያራቁ ይመጣሉ። ከዛ ይሄኛው ፖዚቲቭሊ ቻርጅድ ይሆናል፣ ይሄኛው ደግሞ ኔጌቲቭሊ ቻርጅድ ይሆናል። እንደዚህ ሲሆን ምን እንላለን? ዳይፖል ኢንዲዩስድ ተደረገ እንላለን አይደለም? ኦኬ ዳይፖል ኢንዲዩስድ ተደረገ እንላለን። በምንድን ነው ዳይፖል ኢንዲዩስድ የተደረገው? በአየን። ይሄ ምንድን ነው? አየን ነው አይደለም? ኦኬ ይሄ አየን ነው። ስለዚህ በአዮዲን ሞለኪውል እና በናይትራይት ሞለኪውል መካከል የሚኖረው ኢንተራክሽን ምንድነው ማለት ነው? አን አየን ኢንዲዩስድ ዳይፖል ማለት ነው። ኦኬ አየኑ በአዮዲን ሞለኪውል ላይ ዳይፖል ኢንዲዩስ ያደርጋል። ኦኬ ዳይፖል ኢንዲዩስ ያደርጋል ማለት ነው። ኦኬ ስለዚህ ኢንተራክሽኑ አዮን ኢንዲዩስ ዳይፖል ይሆናል ማለት ነው። አዮን ኢንዲዩስ ዳይፖል ይሆናል። ከዛ ደግሞ አሁን ሚቴን እና ቤንዚን አለ። አሞኒያ እና ቤንዚን አለን። አሞኒያ ማለት ይሄ ሞለኪውል ማለት ነው። ኦኬ አሞኒያ ይሄ ሞለኪውል ነው። ይሄ ፖላር ሞለኪውል ነው። እዚህ ጋር we have partially ኔጌቲቭ የሆነ ነገር አለን። ይሄ ፓርሻሊ ፖዚቲቭ ነው። ይሄኛው ፓርሻሊ ኔጌቲቭ ነው። ፖዚቲቭ ነው። ይሄኛው ፓርሻሊ ፖዚቲቭ ነው። እንትንን ስንመለከት ደግሞ ቤንዚንን ስንመለከት እንደዚህ አይነት ስትራክቸር አለው። ሃይድሮጅን 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 ይኖረናል። ስለዚህ አሁን ይሄ ምንድነው? ይሄ ፖላር ሞለኪውል ነው። ይሄኛው ደግሞ ነን ፖላር ሞለኪውል ነው። ኦኬ ይሄ ፖላር ነው፣ ይሄኛው ነን ፖላር ሞለኪውል። ሁለቱ አሁን አንድ ላይ በሚሆኑበት ጊዜ ምን ይሆናሉ መሰላችሁ ተማሪዎች? እንደዚህ አይነት ስትራክቸር ይኖራቸዋል። ኦኬ ኔጌቲቭሊ ቻርጅድ የሆነው ነገር የቤንዚንን ኤሌክትሮኖች ወደዚህ ይገፋቸዋል። ኦኬ ወደዚህ ይገፋቸዋል። ስለዚህ ወደዚህ ስለሚገፋቸው አሁን ቤንዚን ምን እየሆነ ይመጣል? ይሄኛው ሳይድ አንደኛው ሳይድ ፓርሻሊ ፖዚቲቭ ይሆናል፣ አንደኛው ሳይድ ደግሞ ፓርሻሊ ኔጌቲቭ ይሆናል። ስለዚህ አሁን ምን ሆነ ማለት ነው? ዳይፖል ኢንዲዩስ ተደረገ ማለት ነው። ኦኬ ዳይፖል ኢንዲዩስድ ተደረገ። ዳይፖሉ ኢንዲዩስድ የተደረገው በማን ነው? በአሞኒያ ነው አይደል? አሞኒያ ምንድነው? ዳይፖል ነው። አሞኒያ ዳይፖል ነው። ስለዚህ በሁለቱ መካከል የሚኖረው ኢንተራክሽን ምንድነው ማለት ነው? በሁለቱ መካከል የሚኖረው ኢንተራክሽን is ዳይፖል ኢንዲዩስድ ዳይፖል። ዳይፖል ኢንዲዩስድ ዳይፖል። ዳይፖሉ ክሬት ያደረገው ዳይፖል ማለት ነው። ኦኬ ዳይፖሉ ክሬት ያደረገው ዳይፖል ማለት ነው። እንግዲህ ተማሪዎች ይህንን ኤክሰርሳይዝ በዚህ አይነት መንገድ ሰርቼላችኋለሁ። I hope አንደርስታንድ እንዳደረጋችሁ ተስፋ አደርጋለሁ። ነገር ግን ኤኒ ካይንድ ኦፍ ጥያቄ ካላችሁ ኮሜንት ካላችሁ ቅድም በነገርኳችሁ የቴሌግራም ቻናል ወይንም ደግሞ በዩቲዩብ ሴክሽናችን ላይ ልታስቀምጡልኝ ትችላላችሁ። ስለነበረን ቆይታ አመሰግናለሁ። ቻው።